ከዛ ባስተውተው የሚለው የተጨነቃችሁ ታጣችሁ ባረከላሁ ፊክ። ባጭሩ አውቄዋለሁ። እኔ ማስታወቂያ ሰርቼ ነበር። ከታይ ቪዲዮ ብትመለከቱ ቤቴ ገብታችሁ እንደዚህ በሆነ ጊዜ የሆነች ልጅ ተበልታ ወደ 48,000 ብር በኢትዮጵያ ተበልታ ማስታወቂያ ሰርቼ ነበር። ያኒ ቪዲዮ ሰርቻለሁ። ቪዲዮ የሰራሁት ምንድነው? እነርሱ ጠንቋዮች ናቸው። የኡስታዞችን ታዋቂ የሆኑ ኡስታዞችን ፎቶ በአይኤ ነው በሱ እየሰሩ ሩቅያ እናደርጋለን፣ እንደዚህ እንፈውሳለን፣ የልብ ህመምን እንደዚህ በቃ ምን ይሆናችሁ ሲህር ያለባችሁ ጉዳ ያለባችሁ እያሉ ብዙ እህቶችን አታለዋል። ብዙ ወንድሞችን እና እህቶችን አታለዋል። እና እባካችሁ በእነዚህ ሰዎች አትታለሉ። ጠንቋይ ናቸው። ጠንቋይ 7,000 ሪያል ነው የበሉት። 7,000 ሪያል በኢትዮጵያ 300 ተመልከት ምናምን ሺህ ብር ነው። 19 7,000 ሪያል ይሄ ወንድማችን የተበላው ማለት ነው። አሁን ምንም ጠልል ያለው ያው በዱዓ ነው ያለሁት። አእምሮ በቃ ተበድቤ ነው ደግሞ ብሩ እነርሱ ምን ያደርጉሃል መሰለህ? የሚያደርጉህ ነገር እኔ እንትን ላይ የሰማሁት ነገር ይሄን ፎቶህን ልካል እንትንህን ልካል ይደግሙብሃል። ላክላክ ነው የሚልህ። ገባህ? ዝም ብሎ ላክላክ ነው የሚልህ ራሱ። እኔ እንደዚህ ሰምቼ የሆነ ልጅ ፎቶውንና እንትኑን አስልከውት በቃ ያማዋል። ካላከ ያማዋል። ላክላክ ነው የሚለው። ዝም ብሎ ያለውን ይልካል። ካላከ የሆነ ደም ነው ወደ ላይና እንትን የሚለው ማለት ነው። እንደዛ አውርተውኝ እና ስለዚህ እንደዚህ ያለ ነገር አለ። እነርሱ ፎቶህን የሚያስልኩ በፎቶ መድኃኒት የሚሆን ነገር የለም። ስምህን እስከናተህ ስም የሚያስልኩ ጠንቋይ ስለሆኑ ስለሚጠነቁሉ ነው። በዛ አይነት መልኩ ሩቅያም ሆነ ምንም ነገር የለም። እንደዛ አይነት ነገር ያለባችሁ ሰዎች ለራሳችሁ አፍዶል ለራሳችሁ ሩቅያ አድርጉ። ከዛ ከቤተሰብ ካለ ከቤተሰብ አስደርጉ፣ ከዘመዶቻችሁ ካለለ የምታቋቸው በአቂዳቸው በሚንሃጃቸው ታዋቂ የሆኑ ሰዎች ዘመድ ባለበት ባል ከሆነ ባል ወንድም አባት ባለበት ከፋሩ ምንድነው? አሁን ታዲያ ምንድነው ማድረግ ያለብን? እንትን በሉ ገንዘቤንም ተበልቻለሁ። ጤናዬም እንደዛ ነው። ያኔ ተብላችኋል ሁሉም ነገር ከጤናዬም አሁን ተብሩም አሁን ምንድነው ማድረግ? አንተ ኢንሻአላህ የሚጎዳህ ነገር የለም። አዝካር ሰባህና አዝካር አልመሳ አድርግ፣ ቁርአንህን ቅራ፣ በአላህ ላይ ተመካ። ከዛ በኋላ ምንም ነገር አይደርስብህ። እኛ ብዙ ጊዜ ሲህርም ሆነ ምንም ሆነ የሚደርስብን ብዙ ጊዜ አዝካር ሰባህና መሳ ላይ ማንጠነክር ከሆነ ቁርአን ላይ ከአላህ ጋር ያለን በዒባዳ ግንኙነት የላላ ከሆነ እነዚህ በጅኒ የመጠቃቱ ሂደት እንትን አነስተኛ ደግሞ ሁሉ ነገር አሳጣለሁ የሚል ነገር መጣብኝ። በኋላ ደግሞ ይዝቱብሃል። አውቃለሁ ነው እኮ የምልህ ይዝቱብሃል። ተግባር አድርጌያለሁ። ዛተብኝ ሁሉንም ነገር አሳጣለሁ ነው ያለኝ። ንብረትህን እንዳለ ወስድባለሁ። ሚስትማ ታገባለህ እንትን እሰጥሃለሁ ሚስት ወስድሃለሁ ምናምን ህልም አይቻለሁ ነው በዙሪያውን ቅንጭላቴ ተወዛግቧል። ላ ምንም ነገር እንትን አትበል። አንተ ወደ አላህ ተወብት ወደ አላህ ተመለስ። ይሄን ነገር አላወቅም። ጠንቋይ መሆናቸውን አላወቅም፣ ግን አውቀው የሚሄዱም ይኖራሉ። ስለዚህ አላህን ፍሩ። من أتى كاهنا فسأله عن شيء فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم ያለበታል ረሱል አለይሂ ሰላቱ ወሰለም። ጠንቋይን ወይም አባ ነገርን ሄዶ ጠይቆ እውነት ያለ ሰው ነብዩ አለይሂ ሰላቱ ወሰለም ጋር በወረደው ቁርአን ክዷል። لأن القرآن كذبهم ቁርአን አስተባብሏቸዋልና። ስለዚህ እነርሱ ብጅታ መፍጠርና እንትን ማለት ነው። ደካማ የሆነን ሰው ነው ለማስፈራራት በሱ ላይ ጉዳቻ ለማድረስ እንትን ማለት በዲንህ ጠንካራ እስከሆንክ ድረስ ቁርአን ቲላዋ የምታረክ ከሆነ አዝካር ሰባህል መሳ ሒስኑ ሙስሊም ጀዋልህ ላይ አውርደህ ቀላል እኮ ነው። የጧት ዚክርና የማታ ዚክር ከሶላት በኋላ የምትል ከሆነ ምንም ሊጎዳህ አይችልም። ስተተኛ አዝካርን ነው ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስ ሶስት ጊዜ አያተል ኩርሲ እየቀራህ የምትተኛ ከሆነ የሚደርስብህ ነገር የለም ማለት ነው። ስለዚህ
እኛ ባላህ ላይ መመካት ነው። ባላህ ላይ ተመካ ማለት እፈልጋለሁ። በዛ አይነት መልኩ ብዙ የምትጭበረበሩ እህቶች አሉ። ከዛ በኋላ አንዲት እህት 11,000 ተበልቻለሁ ብላኛል በውስጥ ጽፋ ማለት ነው። ምንድነው ብዙ አልተናገሩምና ነው እንጂ ወይም አይናገሩምና ነው እንጂ ብዙ የተበሉ እህቶች አሉ በዛ አይነት መልኩ ማለት ነው። ስለዚህ በተለይ በፌስቡክ ላይ ማአት አሉ ማአት የዶክተር ጀላሊን ፎቶ ሊያደርጉ ይችላሉ፣ የሱን ቪዲዮ ሊያደርጉ ይችላሉ፣ የሌሎችንም የኡስታዞችን ፎቶ ያደርጉና ወደ ዋትስአፕ ነው የሚወስዳቸው። ወደ ዋትስአፕ ነው የሚወስደው ወይም በቲክታክም ላይ እንደሱ በኢሞ አናግሩን ይሉና ቁጥራቸውን ያስቀምጣሉ። እዛ ሄዳችሁ በኢሞ ወይም በዋትስአፕ ስታናግሯቸው ቅድሚያ የሚጠይቋችሁ ስማችሁን እንድትልኩ የእናትና የእናንተ ስምና የእናታችሁን ስም ከዛ ፎቶ እንድትልኩ ያደርጓቸዋል። ከዛ በኋላ ይሄን ያህል ብር ላክ ነው የሚሉት። ብሩ ልካቸው ደግሞ ጉዳዩን ትንሳይሉ ደግሞ ይሄን ያህል ብር ተጨማሪ ያስፈልጋል ነው የሚሉት። የሚገርማችሁ ነገር ማለት እቺ እህታችን 48,000 የኢትዮጵያ ብር ልካ እንደገና 72,000 ነው የተጠየቀችው። 72,000 ማለት ነው። እና የዚህ አይነት መልኩ አለ። ጥንቃቄ አድርጉ ወንድሞች እህቶች። በጠንቋዮች አትጭበርበሩ። ጠንቋዮች ናቸው እነዚህ ሌቦች። ጠንቋዮች ኬዛቸውን ቀይረው መጥተዋል ሚዲያ ላይ። መኪና እናሻሽጣለን፣ ባጃጅ እናሻሽጣለን ብለው ይመጣሉ ሌቦቹ። ፎቶ ምናምን እንትን ብለው ቪዲዮ ሰርተው ከዛ በኋላ የገንዘብ እርዳታ እናደርጋለን ብለው ይመጣሉ። እኔ አንዲት ዘመዴ እንደዚህ የማን ነው ወልደ ጊዮርጊስ ረጆዎች ነን ይሉና ፌስቡክ ላይ አሉ በጣም በብዛት ማለት ነው። ከዛ በኋላ ከቲክታክ አካባቢ ይዛ ይመስለኛል ትደውልና እርዳታ ፈልጌ ነው ምናምን ብላ ትጠይቀዋለች። እሺ ችግር የለም አካውንት ላኪ እንትን ላኪ። ከዛ በኋላ ግን መስፈርት አለን። ምንድነው መስፈርቱ? 4,000 የኢትዮጵያ አስገቢ ማስመንዘሪያ 8,000 አስገቢ። ተመልከት። ያንን ብር ስታስገባ ደግሞ እንደዚህ ሌላ ስበብ አንጥቶ እንደዚህ አስገቢ ይላል። እንደዚሁ ደግሞ ተመሳሳይ ትዳር እናገናኛለን ብሎ የሚመጡ አሉ ፌስቡክ ላይ ማለት ነው። ኤፍቢ ላይ ይመጣሉ። ትዳር እናገናኛለን የሴቱን ፎቶ ይለጥፉና ቁጥር በዚህ ጋር ይደውሉ ሐላል ሚዲያ ብለው እንትን ይላል። ከዛ በኋላ ያንን ቁጥር ይዛችሁ ስትደውሉ ገንዘብ ይጠይቋቸዋል። ይሄን ያህል ገንዘብ መልሰውም ደግሞ ሁለተኛ ሶስተኛ ገንዘብ ነው የሚጠይቋቸው ምክንያት እየፈጠሩ ማለት ነው። እና በእንደዚህ አይነት መልኩ ገንዘባችሁን አትበሉ። እህቶችም ወንድሞችም ንቁ ማለት እወዳለሁ። ጥንቃቄ አድርጉ ለማለት ያክል ነው። ራሳችሁንም ወደ ሳሂር ጋር ሄዳችሁ ድግምት እንዲደገምባችሁ አታድርጉ። ብዙ ልጆች የተደገመባቸዋል በዛ አይነት መልኩ ማለት ነው። ፎቶና ስሙን ይልካል፣ በዛ በፎቶ ይደግምበታል። እሱ እዚህ ጋር ይታመማል፣ ገንዘቡን እንዳለ ይልካል። ያ ምንድነው የሚያደርገው? ገንዘቡን እንዲልክ የሚያደርግ ነው፣ ድግምት የሚደግምበት ማለት ነው። እና ሰውየው እንዲታመም። ስለዚህ ጥንቃቄ አድርጉ ማለት እወዳለሁ። ባረከላሁ ፊኩም። ናም ሌላ ጥያቄ